የአርባዎቹ ዕድሜና የቴክኖሎጂ ጣጣ ፈታ ብትንበሉ እውነተኛ የህይወት ገጠመኝ ነው። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ የምናወራው ስለ አንድ ትልቅ ሚስጥር ነው። ትልቅ ነው እንዴ? እንጃ እናንተ በሉት። ይሄውም 40 ዓመት ሲሞላን ጭንቅላታችን ውስጥ የሚፈጠረው ሶፍትዌር አፕዴት ነው እብደት ነው። ለምሳሌ ትናንትና ስልኬ ላይ ኖቲፊኬሽን መጣልኝ። የድሮ ጓደኛዬ ነው። እንኳን ለልጅህ ልደት አደረሰ ይለኛል። እኔ ደግሞ የራሴን እድሜ መቁጠር አቁሜ የልጆችን እድሜ መቁጠር ከጀመርኩ ቆየው። ልጄ 3 ዓመቱ ነው ወይስ 7 ዓመት ብዬ ለራሴ እስክጠይቅ ድረስ። እስኪ ንገሩኝ፣ ስልካችሁ ዋይፋይ አልሰራ ሲላችሁ ምንድን ነው የምታደርጉት? እኔማ ስልኩን እንደ በረዶ መቃወሚያ ሪሞት በረጅሙ አሰልፌ ካልመታሁት የሚሰራ አይመስለኝም። በቅርቡ አንድ አዲስ ስልክ ገዛሁኝ። ቴክኖሎጂው ረቂቅ ነው፣ ፊቴን ካላየ አይከፍትም። የሚገርመው ግን ጠዋት ከእንቅልፌ ስነሳ ግን ስልኩ አላውቅህም ይለኛል። ፊቴ አብጦ አይኔ ጠቦ ስልኩም ይህ ሰው ሌላ ነው ባለቤቱን ጥራ የሚል ይመስለኛል። ሌላው አስቂኝ ነገር የእግር ኳስ ፍቅር ነው። በተለይ የአርሰናል ደጋፊ ከሆናችሁ እድሜያችሁ ከቁጥር በላይ ነው የሚጨምረው። ጨዋታ ሲኖር ቤት ውስጥ ጸጥታ ይታወጃል። ልጆቹ አባባ ለምን ይጮሃል ብለው እናታቸውን ይጠይቃሉ። እሷ ግን አይ ይሄ የየዓመቱ በሽታ ነው ተውት ትላቸዋለች። ጎል ሲገባ የምዘለው ዝላይ ኦሎምፒክ የሚያስገኝ ይመስለኛል። ግን መሬት ስወርድ ወገቤ ኧረ እባክህ ተረጋጋ ይለኛል። ወደ ቆዳ እንክብካቤ ስንመጣ ደግሞ ሌላ ጉድ ነው። ሚስቴ የሙዝ ልጣጭ ለፊት ጥሩ ነው ስትለኝ እኔ ሙዙን በልቼ ልጣጩን ፊቴ ላይ ለጥፌ ቁጭ አልኩ። ልጆቼ መጥተው ሲያዩኝ አባባ ወደ ጦጣነት እየተቀየረ ነው ብለው ደነገጡ። ግን ምን ይደረግ ውበት በነፃ አይገኝም። ለማንኛውም ህይወት እንዲህ ናት። በትንሹ ነገር እየሳቅን ትላልቅ ችግሮች የምናልፍባት። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። የእናንተ ስልክ ወይስ የእግር ኳስ ፍቅር ምን ገጥሟችሁ ያውቃል? ኮመንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ቻው ቻው። ፍትን በሉ።